شكرا جزاك الله خيرا. مرحبا. السلام عليكم. السلام عليكم. عليكم السلام ورحمة الله وبركاته. ጥያቄ እሺ ጥያቄ ምንድን ነው? ስም አሁን ስም በማንኛውም ስም መጠራት ይችላል ሙስሊም ሰው? ለምሳሌ አሁን የኔ ስም እንደሻው የሚል ሌላ ሁለተኛ እና ያ ሐራም አይሆንም ወይ? እንደሻው የሚሆነው አላህ ብቻ ነው ብሎኝ የሆነ ሰው እና ይሄንን ማብራሪያ ወሰደኝ ነው። ችግር የለውም ያን እስካልታሰበበት ድረስ ችግር የለውም ዝም በላቸው። እሺ እኔ አሻኝንም መሰራ ልጅ ብለህ አምነህ ከሆነ ይሄንን ስም እየተጠቀምክ ያለው እሱ ስህተት ነው። ደግሞ እንደዛ ብለህ ስለዚህ እንዳሻው የሚለው ስም ችግር አይኖረውም። ወደፊት ሸኽ ከሆንክ ደግሞ ሸህ እንዳሻው ተብለህ ትጠራለህ ማለት ነው። ምናልባት ሸህ ከሆንክ ሸህ እንዳሻው ተብሎ ማዕረጉ ሸህ የሚለው ሲጨመር ሸህ እንዳሻ ይሆናል። እሺ ቴዎድሮስ ሰላም። ሰላም እንዴት ነው? አልሐምዱሊላህ። እሺ እኔ ጥያቄ ያለኝና ያው ጥያቄው ስለ ካዕባው ነው ማለት ነው። እሺ ካዕባ ምንድነው በጥቁር ስታይሉ ጥቁር የሆነበት ሀጀር አልአስወድ ምናምን የሚባል ነገር አለ፣ እስቲላም የሚደረግ ነገር አለ። ስለዚህ ከአስለ ካዕባ ታሪክ ከምን ተንስቶ ነው? ምንድነው ካዕባ የሚባለው ማን ነው? እስከምን ተንስቶ ነው? ስለዚህ እውነታውን ማወቅ ፈልጌ ነው። እሺ ካዕባ ምንድነው? ከመሰረቱ ከመጀመሪያ እስኪ እንነሳ። ያ መካ ላይ የሚገኘው አራት ማዕዘኑ ካዕባ ይባላል። ካዕባ ማለት እንደ ቋንቋ ቃሉ ትርጓሜው ማዕዘን አራት ማዕዘን ማለት ነው። الذي هو مكعب አራት ማዕዘን ተደርጎ የተሰራ ለማለት ነው። ካዕባ ተብሎ ይጠራል። ምንድነው እርሱ ከተባለ መስጂድ ነው። ከመስጂዶች መካከል የመጀመሪያው መስጂድ ነው። አላህ በቁርአን ላይ መስጂድ አልሐራም እያለ የተከበረው መስጂድ እያለ ይጠራል። መስጂድ ደግሞ አምላክ የሚመለክበት ቤተ አምልኮ ማለት እንጂ ለዚያ ለቤቱ አምልኮ የሚሰራለት ነገር አይደለም። ገብታችኋል? ቤተ አምልኮ ማለት ነው መስጂድ ማለት። በዚያ ቦታ ላይ ሆነው ሰዎች አላህን የሚገዙበት ቦታ ነው ማለት ነው። ታዲያ ካዕባ አላህ በቁርአን ላይ ስለርሱ ሲናገር የመጀመሪያው ምድር ላይ የተሰራው ቤተ አምልኮ እርሱ ነው። ምንም አይነት ነገር ምድር ላይ ሳይሰራ በፊት መኖሪያም ቤት ይሁን መስጂድም ቢሆን ምንም ነገር ሳይሰራ በፊት ቀድሞ የተሰራው የመጀመሪያው ቤተ አምልኮ እርሱ ነው። አላህ ይህን ሲናገር በሱራ አሊ ዕምራን ላይ ይላል إن أول بيت وضع للناس للذي ببكة مباركا وهدى للعالمين ይላል። ለሰዎች መጀመሪያ የተሰራው ምድር ላይ ቤተ አምልኮ ያ በመካ ላይ የሚገኘው ነው እያለ ተናገረ። ወሁደ ሊልዓለሚን ለዓለማት ሰዎችም አቅጣጫና መምሪያ ሲሆን እያለ ይናገራል። ገብቷቸዋል? የተሰራበት ዓላማ ምንድነው? ሰዎች ወደ ተዘበራረቀ አቅጣጫ እንዳይሰግዱ ወደ አንድ አቅጣጫ ዞረው እንዲሰግዱ ዘንድ የተቀመጠ የሆነ አቅጣጫ ነው። አላህ በቁርአን ላይ አቅጣጫ እያለ ብዙ ቦታ ላይ ይጠራዋል። ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ይላል። በሌላ ቦታ ላይ በሱረቱል በቀራ ላይ ሶላትን በምትሰግድ ጊዜ ፊትህን ወደ እርሱ ወደ ቂብላ አቅጣጫ ዙረህ ወደ ካዕባ አቅጣጫ ዙረህ ስገድ ይላል። በሌላ ቦታ ላይ እዛው ወሐይሱማ ኩንቱም ፈወሉ ውጁሀኩም ሸጥረሁ አለ። የትኛውም ስፍራ ብትሆኑ ወደ እርሱ ወደ ካዕባ አቅጣጫ ዙራችሁ ስገዱ አለ። ስለዚህ አገልግሎቱ ምንድነው? አንደኛው የስግደት አቅጣጫ ይሆን ዘንድ ነው። ሁለተኛው ደግሞ አምስተኛውን የእስልምና መሰረት የሆነውን ሐጅን መፈጸሚያ ቦታ ነው። ከዓለም ሰዎች ተሰባስበው በአንድ ቦታ ያንን የአምላክን ትዕዛዝ የሚፈጽሙበት ቦታ ነው። ታዲያ ይህን ካዕባ በአደም ዓለይሂ ሰላም የመጀመሪያ የሰራው እርሱ ነው። ምክንያቱም ለመጀመሪያ ጊዜ ምድር ላይ የተሰራው ቤተ አምልኮ እርሱ ነው ካለን አላህ መጀመሪያ ነብይ ተደርጎ የተላከው አካል ነውና የአምላክን ትዕዛዝ ምድር ላይ የሚፈጽመው የሚሰራው የመጀመሪያው ነብይ ማን ነው ብለን ወደ ማወቅ እንሄዳለን። የመጀመሪያው ነብይ የአምላክን ትዕዛዝ በምድር ላይ የሚፈጽመው አደም ዓለይሂ ሰላም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሲናገሩ ምን አሉ?
هل كان آدم نبيا تبلو تطيقوا لما هو آدم نبي نبرني سبالو نعم كان نبيا مكلما له አሁን እዚያውም አላህ ያለማንም መካከለኛ በቀጥታ ያናገረው ነብይ ነው ብለው ተናገሩ። ስለዚህ የመጀመሪያው ነብይ አደም ነው። የመጀመሪያው ቤተ አምልኮ ምድር ላይ የተሰራው የትኛው ነው ሲባሉ ማቀሱ ኢለ ነብይ ሰለላሁ ዐለይሂ ወሰለም فقيل له يا رسول الله ما هو اول مسجد بني في الارض انت الله መልእክተኛ ሆይ ምድር ላይ የተሰራው የመጀመሪያው መስጂድ የትኛው ነው ሲባሉ المسجد الحرام አሉ። ያ የተከበረው መስጂድ ካዕባ ነው ብለው ተናገሩ። ይህ መስጂድ ነው ሌላ ነገር አይደለም። እና የስግደት አቅጣጫ ነው ለሰዎች። ውስጡ ላይ አራት ማዕዘን ውስጥ ምን አለ ከተባለ ምንም ነገር የለም። ምሰሶዎች ብቻ ናቸው ያሉት። ያንን ቀጥ አድርገው ያዙት ማለት ነው። በዛ ውስጥ የሆነ የተለየ ነገር አለ ብሎ የሚያስብ ሰው ካለ ተሳስቷል። ከዚህ በፊት አንድ ክርስቲያን ልጅ ገብቶ ውስጡ ላይ የነብዩ መሐመድ ቀብር አለ ብሎ የጠየቀው ነገር አለ። ይታቻለ ላ የለም። እዛ ውስጥ ላይ የነብዩ ሰለላሁ ዐለይሂ ወሰለም ቀብር በፍጹም የለም። እና ያ ሁለት ቀርቷል። ሁለት አልመለስክልኝም። እስቲላምንም ለምሳሌ መቃሙ ኢብራሂም ቆመው ተየማን እየመጣው ወደ የማን በእጅ እስቲላም ይደረጋል። ሐጀር አስሩን ይስሙታል፣ እንትን ይላሉ፣ በእጃቸው ይደብሱታል። ስለዚህ ይሄ ደግሞ ከምን ተይዞ ነው ማለት ነው? አምላክ በነብያት በኩል ያዘዘው ትእዛዝ ስለሆነ ነው። እንግዲህ አምልኮ ብሎ ማለት አምላክ በነብያት በኩል የሚያዝህን ትእዛዝ መፈጸም ነው። ያን የምታደርገው ከአላህ Subhanahu Wa Ta'ala በነብዩ ሰለላሁ ዐለይሂ ወሰለም በኩል ስለታዘዝከ ነው። ለምንድን ነው የምንስመው ወይንም የምንሰላመተው እንደዚህ ብለን ነው? አንደኛ ከቻለ ሰውየው ሐጀሩል አስወድን መሳም ነው። ሁለተኛ ደግሞ ካልቻለ ችግር የለውም መሳም አይጠበቅበትም። በአየር ላይ በእጁ እንደዚህ ማመላከት ይችላል። ለምንድን ነው ያን የምታደርጉት ከተባለ ሊደፍተዲ بذلك النبي عليه الصلاة والسلام እዚህ ስራችን ነብዩ ሰለላሁ ዐለይሂ ወሰለም ለመከተል አምላክ አላህ Subhanahu Wa Ta'ala ምን አለ? ወተቢዑሁ ለዓለኩም ተህተዱን አለ። ትክክለኛውን መንገድ ታገኙ ዘንድ ሙሐመድን ተከተሉት አለ ሰለላሁ ዐለይሂ ወሰለም። እርሳቸውም የሐጅ ስነ ስርዓትን ሰርተው ካሳዩ በኋላ መጨረሻ ላይ ምን አሉ? ኹዙ ዐኒ መናሲከኩም አሉ። የሐጅ ስነ ስርዓታችሁን ከእኔ ያዙ ብለው ተናገሩ። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ሲስሙት ስላየን እንጂ የአምላክ በእርሳቸው በኩል ያዘዘውን ትእዛዝ ስለፈጽሙ ስላለን ስለምንፈጽም እንጂ ለድንጋዩ የተለየ የአምላክ ስልጣን ኑሮት አይደለም። ገብቷቸዋል አይደል? የአምላክ ስልጣን ይኖረዋል ብሎ ያሰበ ሰው ካለ ተሳስቷል። ምንም አይጠቅመንም አይጎዳንም እርሱ። ለዚህ ማስረጃ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ሲናገር ምን አለ? ዑመር ኢብኑ አልኸጣብ በዘመኑ እያስተዳደረ ባለበት ጊዜ ከዕለታት አንድ ቀን ሰዎች ተሰባስበው በካዕባ ስር አያቸው። ለሐጀሩል አስወድ የተለየ አመለካከት እንደሌላቸው ሙስሊሞች ሊያስረዳቸው ዘንድ ዑመር ቀጥታ ወደ ሐጀሩል አስወድ ጋር ሄደ። ድምፁንም ከፍ አደረገና ምን አለ? ወላሂ እኒ አዕለሙ አነከ ሐጀሩን ላ ተዱሩ ወላ ተንፈዕ ወለውላ አኒ ረአይቱ ረሱለላሂ ሰለላሁ ዐለይሂ ወሰለም ይቀቢሉከ ማ ቀበልቱከ አበዳ። በአላህ ስም እምላለሁኝ አንተ የማትጠቅም የማትጎዳ የሆንክ ግዑዝ ድንጋይ ከሆንክ እንደሆንክ አውቃለሁኝ አለ። ተመልከት፣ እኛ የማይጠቅም የማይጎዳ ብለን ካመነ አምላክ ቢሆን የአምላክ ኃይል አለው ብለን ብናምን ኖሮ እንደዛ አንለውም በፍጹም። ነገር ግን የማትጠቅም የማትጎዳ የሆንክ ድንጋይ እንደሆንክ አውቃለሁኝ አለ ዑመር። ከዚያስ ምን አለ? ታዲያ ለምንድን ነው የሚስሙት? ቀጥሎ ዑመር ይህን ሲመልስ ምን አለ? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሐጅና ዑምራ ሲስሙ ባላይ ኑሮ ባልሳምኩህ ነበር እኔ ራሱ ብሎ ተናገረ። ስለዚህ ለምንድን ነው የምንስመው? በዚያ ስራችን ነብዩ ሰለላሁ ዐለይሂ ወሰለምን ለመከተል ነው። አምላክ በነቢያት በኩል ያዘዘውን ትእዛዛት እንድንፈጽም አዘውናል። ኢስላም ማለት ያ ነው። አምላክ በነቢያት በኩል ያዘዘውን ትእዛዝ መፈጸም ማለት ነው። ለዚያ ነው። እሺ፣ አይ አመሰግናለሁ። አሪፍ። ድንጋዩስ ከጀነት ነው የመጣው የሚባል ኡስታዞች ሰምቼ ነው። ይሄን ጨርስልኛል ወራጅ። መርሐባ። አዎ፣ ድንጋዩ ከጀነት ነው የመጣው። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሐጀሩል አስወድ ነዘለ ሚነል ጀና ብለው ተናግረዋል። የት አድርገው ሐጀሩል አስወድ ከገነት ነው የወረደው ብለው ተናግረዋል። ያ ነው። ኃጢአትን ያስተሰርያል ብላችሁ ታምናላችሁ ይላል ክፍሌ ኮሜንት ላይ። አዎ ኃጢአትን ያስተሰርያልና ይሰርያል ግን የተለያዩ ናቸው። ያስተሰርያል ካሉ በኋላ ምን ይላሉ? ኃጢአትን ይምራል ማለት ነው። ስለዚህ ኃጢአትን ከማረ አምላክ ነው ማለት ነው ይላሉ። ያስተሰርያል ትርጉም አልገባቸውም እነዚህ ሰዎች። ያስተሰርያል ማለት ይሰርያል ማለት ሁለት የተለያዩ ለየቅል የሆኑ ቃላቶች ናቸው። ይሰርያል ማለት በቀጥታ ያድንጋዩ ይምራል ኃጢአትን ማለት ነው። እንደዛ ደግሞ ብለን አናምንም። ነገር ግን ያስተሰርያል ማለት ያስምራል ማለት ነው። ያስምራል ማለት ምን ማለት ነው?
አምላክ ይሄን ትእዛዝ ስላዘዘን ይሄን ትእዛዝ በመፈጸማችን ምክንያት የዛኔ አላህ ሱብሓነሁ ወተዓላ ይምርልናል ማለት ነው። ወታቻለ አይደለ? ያ ነው። እሱ ብቻ ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም አሁን የሚቀጥለው ቀን አለ ጾም ዓረፋ ቀን ጾም صيام يوم عرفة يكفر السنة الماضية للنبي صلى الله عليه وسلم والآتية የዓረፋን ቀን መጾም ያለፈን የአንድ ዓመት ኃጢአት ያስተሰርያል። ኦኬ ጾሙ ያስተሰርያል? አዎ ያስተሰርያል። ስለዚህ ጾሙ ነው የማረልን ማለት ነው? ላ አይደለም። ማን ነው የማረው? አምላክ አላህ። ለምን? ይሄን ጾምን ትእዛዝ ስለ ጾምንና ስለታዘዘን። እሺ ሌላስ ምን እናንሳ? አጠቃላይ መልካም ስራዎች ሁሉ ኃጢአትን ያስተሰርያሉ። ማስረጃ ቃለ ሱብሓነሁ ወተዓላ ኢነል ሐሰናት የዝሂብነ ሰይአት። አላህ በሱራ ሁድ ላይ ሲናገር ምን አለ? መልካም ስራዎች ኃጢአትን ያስተሰርያሉ አለ። ኦኬ መልካም ስራዎች ሁሉ አምላክ ናቸው እያለ ነው? አይደለም። ታዲያ ማን ነው አምላክ? አላህ። ኃጢአትን የሚምረው ማን ነው? አላህ። ለምን ታዲያ በዚህ መልኩ ማረልን? አላህ ሱብሓነሁ ወተዓላ ያዘዘውን ትእዛዝ በመፈጸማችን ግባቻል አይደል? ያ ስለዚህ ኢየሱስ ክርስቶስም ይሰርያል ሳይሆን የተባለው ያስተሰርያል ነው የተባለው። እናንተ ያስተሰርያል ስለተባለ አምላክ ነው ብለው ሄዱ። ይሰርያል ተብሎ ተገልጿል ወይ? ግን ለአንዲት ቦታ ወፍ የለም። ያስተሰርያል ነው የተባለው። ገብታችኋል? ያንንም ስልጣን ተሰጥቶን ነው። ገብታችኋል? ታዲያ ከኢየሱስ ክርስቶስ ውጭ ሌላ ያስተሰርያል የተባለው ወይ? አዎ በደንብ አሉ መጽሐፋቸው ላይ፣ ግን አያነቡትም። ካህናቶች በየዘመናታቸው ኃጢአትን ያስተሰርዩ ነበር። ከኢየሱስ ክርስቶስ ውጭ ኃጢአትን የሚያስተሰርዩ ካህናት ነፍ ነበሩ። ለምሳሌ ላሳያችሁ መጽሐፍ ቅዱስ ላይ ማንኛውም ካህን ኃጢአትን ያስተሰርያል፣ ብርቅ ነገር አይደለም። ላሳያችሁ ኦሪት ዘሌዋውያን ምዕራፍ 4 ቁጥር 26 ስቡንም ሁሉ እንደ ደህነት መስዋዕት ስብ በመሰዊያው ላይ ያቃጥለዋል፣ ካህኑም ኃጢአቱን ያስተሰርይለታል፣ እርሱም ይቅር ይባላል። አየህ፣ ይቅር ባዩ ሌላ ነው፣ የሚያስተሰርየው ሌላ ነው። ካህኑ ያስተሰርያል፣ አዲስ ነገር አይደለም። ኢየሱስን በዘመኑ ያስተሰርያል ኃጢአትን ስለተባለ አምላክን ይምራል ማለት ነው ብለህ ተረከቡ። ኃጢአትን ይምራል ማለት ነው። ለአንደዛ አይደለም። ያስተሰርያል ማለት ከአምላክ ዘንድ እንዲማርለት ያደርግለታል ማለት ነው። ገባችኋል አይደል? ያ የአምላክ ትእዛዝ ስለሆነ። እሺ አሁን እኔ የምጠይቅህን ጥያቄ በደንብ ከመለስክልኝ እንግዲህ እስልምና ትክክለኛው መሆኑን አረጋግጣለሁ ማለት ነው። አሁን ከቁርአን ማፈረጥና ፊል ኪታብ የሚል አለ። እንግዲህ ይሄ ማለት ቁርአኑ እንደሚለው ማንም ነገር የለም፣ ሁሉም ነገር ቁርአን ውስጥ ይጠቃለላል። ስለ ደጃል የሚወራ ደግሞ ቁርአን ውስጥ የለም። ደጃል ብሎ ቁርአን የለም። ቁርአኑ ደግሞ ሁሉም አለ እያለ ነው። ይሄ እንዴት ነው የሚታየው እንደ እስልምና? ደጃል በቁርአን ውስጥ አለ። አዳምጥ። ለመሆኑ ደጃል በሐዲስ ብቻ ነው የተጠቀሰው? በቁርአን ውስጥ የት አለ ብሎ ይጠይቋቸዋል። አለ በደንብ። ቁርአን ምንድነው? በመጀመሪያ መልእክቱን ማወቅ አለብን። ቁርአን ጥቅላዊ የሆነ መልእክት ነው የያዘው። ገብታችኋል አይደል? ጥቅላዊ መልእክትን ነው የያዘው። ደጃል ሐዲስ ላይ ተጠቅሷል በስም። ነገር ግን የደጃል ስራ ምንድነው ልጆች? ፊትና ፈተና ነው አይደል? በምን ላይ? በሰዎች ላይ የሚጋረጥ የሆነ ፈተና ነው። ታዲያ አላህ ሱብሓነሁ ወተዓላ ይሄን ጠቅሷል ወይ? አዎ ቃለ ሱብሓነሁ ወተዓላ አሊፍ ላም ሚም አሐሲበ الناس أن يتركوا أن يقولوا آمنا وهم لا يفتنون ولقد فتنا الذين من قبلهم فلا يعلمن الله الذين صدقوا ولا يعلمن الكاذبين الله قال በቁርአን ላይ ምን አለ? አሊፍ ላም ካለ በኋላ አሐሲበ الناس أن يتركوا أن يقولوا آمنا وهم لا يفتنون ሰዎች ለመሆኑ አምነናል ብለው ሳይፈተኑ የሚተው ይመስላችኋል? ይሄን ያስባሉን? ላ ወለቀድ ፈተነ الذين من قبلهم በእርግጥም ከነርሱ በፊት ያሉ ሰዎችን ፈትኛለሁኝ። ስለዚህ አላህ Subhanahu Wa Ta'ala ተቀላው የሆነ ንግግር በቁርአን ላይ ይናገራል። ምን ብሎ? ፈተናን በሰዎች ላይ አመጣለሁ ፈትናቸዋለሁ ብሎ ተናግሯል። አላህ በዚያው በቁርአን ላይ ምን አለ? ወአንዘልና ኢለይከ الذክረ ሊቱበይነ ሊናስ ማ ነዘለ ኢለይሂም ሙሐመድ ሆይ ይህን ቁርአንን ወደ አንተ ያወረድኩልህ የተወረደውን ራሱን ቁርአንን ለሰዎች ልታብራራላቸውና ልትገልጽላቸው ነው አለ። ማን ነው ይሄን ያለው? ቁርአን።
ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ጥቅላዊ ንግግር መጀመሪያ ነገርኩህን ፈተና የተባለውን አላህ ባዘዛቸው ትእዛዝ መሰረት በቁርአን ላይ አብራሩት። ሐዲስ ላይ ከፈተናዎቹ መካከል አንደኛው ደጃል ነው አሉ። ከዚያም ሶላትን በምትሰግዱ ጊዜ አላሁመ ኢኒ አዑዙ ቢከ ሚን ፍትነቲል መሲሕ ደጃል ብላችሁ ከአላህ በአላህ ተጠበቁ አሉ። አምላካችን አላህ ሆይ ከሐሰተኛው ክርስቶስ ፈተና ወይንም ከደጃል ፈተና በአንተ እንጠበቃለን በሉ። ምን አሉት? የደጃልን ስራ ፈተና አሉት። አላህ በቁርአን ላይ ምን አለ? ፈተና ብሎ ይገልጻል። ገብቷል? ቁርአን ጥቅላዊ የሆነ መልእክት ነው። ያንን ደግሞ አላህ ሱብሓነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም አብራራ አላቸው። ታዲያ ማብራሪያ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ የተናገሩትን ከራሳቸው ነው ወይ የሚያብራሩት? ላ አይደለም። ከማን ነው? ከአላህ በሆነ ምሪት ነው ያንን የሚያብራሩት። السنة هي الوحي الثاني وهي من الله سبحانه وتعالى لأن النبي صلى الله عليه وسلم لا ينطق عن الهوى إن هو إلا وحي يوحى كما أخبر بذلك الرب سبحانه وتعالى في كتابه في سورة النجم. النبي صلى الله عليه وسلم يتناقروا الحديث بزسو يحسبوا كراساتشوا من جت يتناقروا المسلم لا يدلم حديث كالله سبحانه وتعالى زندنا. حسان بن عطية يتبارك لقوا النبي صلى الله عليه وسلم صحابة سناقر من على كان جبريل عليه السلام ينزل بالسنة على النبي صلى الله عليه وسلم كما ينزل بالقرآن. حسن بن عطية من على ملاك جبريل لنبي صلى الله عليه وسلم قرآن سيارد الله شون نبر كله حديثا يارد الله شون نبر بلو تناقر. النبي صلى الله عليه وسلم راسه شون قالوا أوتيت القرآن ومثله معه قرآن تستهوي كأرسم قار يأرسون أمسايا حديثا يا قرآن أمسايا بلو قال سوتان كمن أنصارنا أمسايا أنتو لأنه وحي من الله سبحانه وتعالى ሁለቱም ከአላህ ስብሐነሁ ወተዓላ የሆኑ ግልጠተ መለኮት ስለሆኑ ቁርአንም ሐዲስም። ስለዚህ ብዙ ሰው ሐዲስን ከነብዩ ሰለላሁ ዐለይሂ ወሰለም ከራሳቸው አመንጭተው የተናገሩት ይመስለዋል። ላ እርሳቸው በፍጹም አመንጭተው አይናገሩ፣ ነገር ግን ከአላህ ዘንድ እንደሆነ ራሱ አላህ መስክሮላቸዋል። ያ ነው ቴዎድሮስ። አሪፍ ነው ማለት ነው። አሁን ሱራውን ነገረኝን ሄጄ በአማርኛ ምቤ ነገ ደግሞ እመጣለሁ ማለት ነው። ሐሲበና ሱፊትና ነው ባልከው ነው። አሁን አንተ በተፍሲር እንግዲህ የሚባል ምስላለ ቀበላለሁ መሐመድ የሚተናገረው ነው ቀበላለሁ። ስለዚህ ምን ሱራ ላይ ነው በደንብ አንብቤው ተረድቼው እንድመጣ ማለት ነው። እሺ ያውና ሱረቱል አንከቡት ላይ ታገኛለ ምዕራፍ 29 ከቁጥር 2 ጀምሮ እዚህ ጥቅላዊ ንግግር ይናገራል። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ከፈተናዎቹ መካከል የሚጠቅሱታል። ለምሳሌ ያሳየኝ ሲሆን ፊትና በዛ ነው እሱን በደጃል ተፈስሯል የሚባለው ነገር እርግጠኛ እንደሆነ። አዎ ነብዩ ይኸውና እዚህ ጋር ቆይ ላሳየህ። አላህ እዚህ ቦታ ላይ ምን ይላል? ቁጥር 2 ይታያል። ሰዎቹ አምነናል በማለታቸው ብቻ እነሱ ሳይፈተኑ የሚተው መሆናቸውን ጠረጠሩን? እነዚያንም ከነርሱ በፊት የነበሩትን በእርግጥ ፈትነናል፣ እነዚያንም እውነት የተናገሩትን አላህ በእርግጥ ያውቃል፣ ውሸታሞችን ያውቃል እያለ ተናገረ። ስለዚህ አላህ ሱብሓነሁ ወተዓላ በጥቅሉ እዚህ ቦታ ላይ በሰዎች ላይ ፈተናን እንደሚያመጣና እንደሚፈትናቸው ተናገረ። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ከፈተናዎች መካከል አንደኛው ፈተና ደጃል የተባለው ፈተና እንደሆነ ራሳቸው ተናገሩት። ፈተናዎችን ገልጸዋቸዋል። ከነዚያ ፈተናዎች መካከል ደጃል እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ላሳየ። ኦኬ ቢክ ያውና ነብዩ ሰለላሁ ዐለይሂ ወሰለም ሶላትን በምትሰግዱ ጊዜ ምን በሉ እንዳሉ እንመልከት። አላሁመ ኢኒ አዑዙ ቢከ ሚን ዐዛቢል ቀብር ወዐዛቢን ናር ወፊትነቲል መሕያ ወልመማት ወሸሪል መሲሕ ደጃል እያሉ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ ማለት ነው። ወደ አማርኛ እንቀይረው። እዚህ ቦታ ላይ ተመልከቱ። የአላህ መልእክተኛ የአላህ ጸሎትና ሰላም በእርሳቸው ላይ ይሁን፣ ወይንም የአላህ ውዳሴና ሰላም በእርሳቸው ላይ ይሁን ማለት ነው። አምላኬ ሆይ ከመቃብር ስቃይ፣ ከገሃነም ስቃይ፣ ከህይወትና ከሞት ፈተናዎች እና ከክርስቶስ ተቃዋሚ ፈተና በአንተ እጠብቃለሁ እያሉ ይጸልዩ ነበር። አየህ
ደጃልም ማለት ነው ከሐሰተኛው ክርስቶስ የክርስቶስ ተቃዋሚ ተብሎ ይገለጻል። እና ስለዚህ የእርሱን ምን ብለው ገለጹት? ነብዩ ሰለላሁ ዐለይሂ ወሰለም እንዳየኸው ፈተና ብለው ገለጹት ደጃልን። ወጣ አላህ በቁርአን ላይ እዚህ ቦታ ላይ ፈተናዎች ብሎ በጥቅሉ ጠቀሳቸው። ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ከፈተናዎች መካከል አንደኛው የደጃል ፈተና አንደኛው መሆኑን ገለጹ ማለት ነው። ይሄ ማለት በቃ ደጃል ተብሎ እንኳን ስሙ ባይጠቀስ ስለዚህ ስለ ደጃል የሚያብራራ ቁርአን አለ ማለት ነው። በጣም አመሰግናለሁ ከምንም በላይ። ስለዚህ ቁርአን ማፈረጥና ያልሆነም ብለው የለም ውሸት ነው መሐመድ ወሸቷል ምናምን የሚልሽ ተፈጣሪ ስላመጣ መልስ አመሰግናለሁ። ሰላም አለይኩም ወሰለም። ሰላም ወራህመቱላህ። ይሰማል? እሺ በደንብ ኮፕሊንግ አድርጉትና የሆነ ጥያቄ አለና ከሰሞኑ የተነሳ ያለው እንዴት ነው በእኛ እንዴት ይታያል? ይሄ ቦክስ እንዲሁም ማርሻል አርት ምናምን የሚባሉ ውድድሮች ከኛ እስልምና እንዴት ይታያል? እሺ መርሐባ በደንብ አዳምጡ ልጆች ይሄን ጉዳይ። እሺ ቦክስ በተመለከተ የቦክስ ግጥሚያዎች أنا سأنقل لكم كلام العلماء وهذا هو حالي في كل يوم وليلة. أنا استمع لفتاوى العلماء وعلى رأسهم سماحة الشيخ عبد العزيز بن باز وابن عثيمين وصالح الفوزان رحم الله من مات حفظ الباقي. ታላላቅ ዑለሞቻችን ስለዚህ ጉዳይ ተጠይቀው ነበር። ስለ ቦክስ ግጥሚያ በተመለከተ ትግል ወይንም ደግሞ ቦክስ የምንለው ለሁለት ይከፈላል። አንደኛው ምንድነው? አንዱ በሌላው ላይ አደጋን የሚያደርስበት ጉዳትን የሚያደርስበት እየተመታቱ አንዱ ሌላውን የሚያደማበት አካሉን የሚጎዳበት የሆነ የትግል አይነት። ይሄ ያለምንም ጥርጥር ሐራም ነው፣ ክልክል ነው። እዚህ ውስጥ ሰዎች መግባት የለባቸውም። ያለምንም ምክንያት ሰዎችን አንዱ ሌላውን የሚጎዳበት ስለሆነ ወታቸዋል። ይሄ ስተት ነው፣ ሐራም ነው፣ ክልክል ነው። በተለይ ደግሞ በአማኞች መካከል ሲሆን ነገሩ በጣም ይበረታል ሐራምነቱ። ነብዩ ሰለላሁ ዐለይሂ ወሰለም إذا التقى المسلمان بسيفيهما فالقاتل والمقتول في النار قيل هذا المقتول فما بال القاتل هذا القاتل فما بال المقتول يا رسول الله سبارو أليس في يعني نيته أنه يريد أن يقتل أخاه كما قال النبي صلى الله عليه وسلم. እንደተቃላይ አንዱ ሌላውን የሚጎዳበትና አደጋ የሚያደርስበት ፋይት ከሆነ ሐራም ነው፣ ክልክል ነው፣ አይቻልም። ሁለተኛው ደግሞ ምንድነው? አካላዊ ትግል ብቻ ነው። ያ ማለት አንዱ ሌላውን አይመታም፣ አያደማም፣ አያቆስልም፣ ጉዳት አያደርስም። ግን ታግሎ መጣል ብቻ ይሄ ችግር የለውም፣ ይሄ ይቻላል። ነብዩ ሰለላሁ ዐለይሂ ወሰለም ራሱ አድርገውታል። ወደውና ፈቅደው እዚህ ውስጥ ገብተው መግባት አስበውበት ሳይሆን ሰውየው አስገድዷቸው ስለነበር ነው። ታሪኩ ወዲህ ነው። ሩካና የተባለ አንድ ሰሃባ ነው፣ ኢብኑ ሩካና ይባላል። አምናልት ይባላል ያ ሰውዬ። ከዛው በኋላ በአንድ ዘገባ ላይ ያ ሰውዬ በጣም ኃይለኛ ነው። ነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት በቁረይሻውያን መካከል የታወቀ ሰው ነው። ማንም ታግሎ ያሸነፈው አንድ ሰው መሰላችሁ? 10 ሰው አይጥለውም ነበር። በጣም ጅግራ የሆነ ሰው ነበር። በጣም ጠንካራ ሰው፣ ትግል በቃ ማንም አይጥለው። 10 ፍርጥም ያሉ ሰዎች ይጥላቸዋል፣ አንዱም አይጥሉት። እንዲህ አይነት የነበረ ሰው ሙሐመድ አላቸው። ወደ እርሳቸው መጣና ሰለላሁ ዐለይሂ ወሰለም እኔ ታውቃለህ የቁረይሽ ሰዎች 10 ሆነው አይጥሉኝም፣ እንዳው አንተ ታግለህ ከጣልከኝ በእውነትም ከአምላክ የተሰጠህ ኃይል እንዳለ አምናለሁኝ አለ። ይወጣቸው አምናለሁኝ እሰልማለሁኝ አለ። ነብዩ ሰለላሁ ዐለይሂ ወሰለም ወዲያው በህዝብ መካከል አነሱትና ፍርጥ አደረጉት። ግን አልጎዱትም፣ አካላዊ ጉዳት አላደረሱበትም። አይ እንደገና አላቸው፣ እንደገና እድል ስጡኝ አላቸው። እሺ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ወዲያውም አሁን አነሱትና ቁጭ አደረጉት። አይ እንደገና ሶስተኛ እድል ይሰጠኛል። በቃ ተስፋ አልቆረጠም። አሁንም ወዲያው ነብዩ ሰለላሁ ዐለይሂ ወሰለም አነሱና ቁጭ አደረጉት።
ከዚያ በኋላ ይሄማ ከሰው ያልሆነ ከአምላክ የሆነ ኃይል እንደተሰጠ አመንኩኝ አለ። ምክንያቱም በተጨባጭ ያለውን ነገር ነው የመሰከረው። በተጨባጭ 10 ሰው ራሱ የማይጥሉትን ሰው ነቢዩ ሰለላሁ ዐለይሂ ወሰለም መጥተው ያለምንም ትግያ አንስተው ቁጭ ሲያደርጉት ወዲያው አሽሀዱ አን ላ ኢላሀ ኢለላህ ወአነከ ረሱሉላህ አለ። ታዲያ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናገሩ፣ እኔ እንደናንተ አይደለሁም አሉ ነቢ ሰለላሁ ዐለይሂ ወሰለም። ፈቀድ ኡዕጢየ ነቢይ ዐለይሂ ሰላቱ ወሰላም ቁወት 30 ረጁለን አው 40 ረጁለን የ30 ሰው የ40 ሰው ጉልበት ተሰጥተዋል ነቢ ሰለላሁ ዐለይሂ ወሰለም። ግን ያን ኃይላቸውን በሰው ላይ አይጠቀሙትም ነበር። ምናልባት ጂሃድ ላይ ሰዎች በሚገቡ ጊዜ እዛኔ ካልሆነ በስተቀር ወይም ለሰዎች አስፈላጊ ሆኖ ከተገኘ ጉልበታቸውን ማውጣት ካልሆነ በስተቀር በሌላ ጊዜ ከተጠቀሙበት ጊዜ ጉልበታቸውን የተዘገበ ዘገባዎች ልጨምርላችሁ። የኸንደቅ ጦርነት ጊዜ ገብቷቸዋል። የአሕዛብ ጦርነት ጊዜ ጋዲያኖች እጅግ በጣም በርክተው ከ10 ሺህ በላይ የመጡበት ጊዜ አማኞች ውስጥ ነበሩ። ይዛኔ ሰልማን አልፋሪሲ የተባለው ፈርሳዊው ሱሐባ እርሱ የሆነ ንድፍ አወጣላቸው። ጠላት በጣም በርካታ ስለነበር ከ10 ሺህ በላይ ናቸው። ሙስሊሞቹ ወደ 3 ሺህ ብቻ የሚጠጉ ናቸው፣ 2 ሺህ ምናምን። ስለዚህ ይሄንን በኃይላችን ታግደን ማሸነፍ አንችልም ማለት ሰልማን ሐሳብ ሰጠ። ስለዚህ ምን እናድርግ አለ። እኔ በሀገሬ ላይ የምናማውቀው የጦር ስትራቴጂ አለ፣ በዚያ መንገድ ነድፈን ያንን ማሸነፍ እንችላለን አለ። ሐሳቡን ጠየቁት። ነብዩ ሰለላሁ ዐለይሂ ወሰለም ምን እናድርግ አሉት። ያን ሐሳብ ከአላህ ሱብሓነሁ ወተዓላ ማጽደቅ መጣ። ያ ነገር ሆነ። እንዴት ነበር ታዲያ ከተባለ የሆነው በእኛና በእነርሱ መካከል ልክ ጠላት ሊያጠቃ በሚመጣ ጊዜ መዲና እኛ ከተማ ውስጥ ገብቶ ሳያጠቁም በፊት ወጣ ብለን ጉድጓድን እንቆፍራለን። ረጅም የሆነ ጉድጓድ ይቆፈራል፣ ወደ ውስጥም ጥልቀት ያለው ወደታች ማለት ነው እና ሰፊ የሆነ እንደዚህ ጠላት መጥቶ እንዳያጠቃቸው። ስለዚህ አማኞች ክልላቸውን ይዘው ከዛ ይከላከላሉ። ቀስታቸውን ይዘው ከሃዲያኖች እንዳይገቡ ጉድጓድ ተቆፍሮባቸዋል። ይህን ለማድረግ ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ተስማሙ፣ እሻሉ ለመቆፈር ጉድጓድ ገባቸዋል። ከዚያ በኋላ ይህን ያክል ሰው ይህን ያክል ጉድጓድ ይቆፍር ብለው ነብዩ ሰለላሁ ዐለይሂ ወሰለም አከፋፈሏቸውና ለሰሃቦች ሁሉም መቆፈር ጀመሩ። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ አዘው ሄደው ለራሳቸው ቁጭ አላሉ። እርሳቸውም ከሰሃቦች ጋር ተቆጠሩና አብረው ተደምረው የዛኔ እርሳቸውን መቆፈር ጀመሩ። እንደማናቸውም ሰው ማለት ነው። ወርዳ ይቆፍራሉ እስኪርባቸው ድረስ ነብዩ ሰለላሁ ዐለይሂ ወሰለም እና ይቆፍሩ ነበር። ታዲያ የዛኔ ያዩትን ሰሃቦች አስደናቂ ነገር ተናገሩ። እርሱም ምንድነው? መዲና እንደምታውቁት በጣም ኃይለኛ ድንጋይ አለ ከውስጡ ማለት ነው። ልክ ወደ ውስጥ እየተቆፈረ ሲመጣ ጊዜ ከዚያ በኋላ ያንን ሰሃቦች ሲናገሩ ምን አሉ? እየቆፈርን እያለን ልናነሳው የማንችለው ትልቅ ቋጥኝ ድንጋይ ከተጋረጠብን ከአቅማችን ከኃይላችን በላይ ከሆነ ለእርሳቸው ሄደን እንነግራቸው ነበር። እርሳቸው መጥተው አንዴ መታ ያደርጉታል፣ ወዲያውም ሲገመስና ነበር ብለው ተናገሩ። ሰሃቦች ተሰባስበው መተው ይላቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ይመጡና አንዴ መታ ያደርጉታል፣ ይፈረከሳል እና ይህንን ኃይላቸውን ይገልጹ ነበር። እና ያም ሰውዬ ወዲያው ከሰለሙት መካከል ነው። ቅድም ያልኳቸው ኔትወርክ ይቆራረጣል፣ እንዴ ልጆች ይቆራረጣል? አረ ይሰማል፣ በደንብ ይሰማል። እና እዚህ ላይ ይሄ የቦክሱ ነገር ሐራምነቱ በጣም ተላላቀ እንዴት ወንጀል ነው ተብሎ ይታያል። አንዱ በሌላው ላይ አደጋ የሚያደርስበት ጉዳት የሚያደርስበት የሆነ ቦክስ እዚህ ውስጥ መሳተፍ አይቻልም። ለማንኛውም ሙስሊም አይቻልም፣ አይፈቀድም። ነገር ግን የሚፈቀደው ምንድነው? ታግሎ መጣል ከሆነ ምንም ጉዳት ሳያደርስ ቅድም እንዳልኳቸው የሁለተኛው ችግር የለውም እሱ። ያ እሺ፣ ከላይ ያለሽው ቤሪ ሰላም፣ እንዴት ነሽ? ሰላም ነው ኡስታዝ? ደህና አልሐምዱሊላህ። እሺ፣ ጥያቄ አለሽ? ጥያቄ ነበረኛው። እሺ፣ ጥያቄሽ ምንድን ነው? አሁን አንድ ሙስሊም ማለት ጸጉሯን ማሳየት አትችልም አይደለም? ጸጉሯን ማሳየት አትችልም። እንደገና ቤት ውስጥ በቃ ወደ ውጭ አትወጣም፣ ግን ቤት ውስጥ ዊግ መቀጠል ትችላለች? ዊግ አይቻልም። ይቻላል? አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ለዐነ አላህ አልዋሲላ ወልሙስተውሲላ፣ የምትቀጥልንና የምታስቀጥልን ሴት አላህ ረግሟታል ብለዋል። ስለዚህ አይቻልም፣ አይፈቀድም። ስለዚህ ዊግ አይፈቀድም፣ አይቻልም። አላህ በሰጣት ተፈጥሮ በዚያ መደሰት ነው ያለባት። በቂ ነው። ያንን ተንከባከበው በቅባት በምን እያደረገች
ተንከባከበው። ጸጉሯ ወርዶ ከጆሮዋ በላይ ከሆነ በዚያ ባሏ ደስተኛ ሊሆን ነው የሚገባው። ገብታችኋል? እንጂ በዚያ የውበቷ መገለጫ ሚዛን አያደርገው። ጸጉሯ ካለ ሰየው፣ ከሌለ እያለህ ካልሆነ ከሌለ የለህም ብሏል ቃሉ ሲናገር። እሺ እና አይቻልም ወይ በቀጥል ባጭሩት እና ደግሞ ሁለተኛ ጥያቄ በቃ ይሄም ሰውነቷን ተሸፋፍኗል። ይሄ የሚያቀላ ነገር መጠቀም ትችላለች፣ ግን ወደ ውጭ ለወንድ ምናምን እንደዛ እይታ ምናምን የለም፣ ለራሷ ለግል ነው ማለት ነው። ሴት ልጅ ውበቷን የሚጨምርላት የሚያቀላ ማንኛውንም መጠቀም በአካሏ ላይ ጉዳትን እስካላደረሰ ድረስ ችግር የለውም። በአካሏ ላይ ጉዳትን የማያደርስ ከሆነ ችግር የለውም። ሳይድ ኢፌክት ከሌለ ችግር የለውም ባጭሩ ይላል። አይ እስኪ ቁርአን ከቀራን በጣም ቆይተናል። ማንን ሱራ እንቅራ? ይሰማል? ይሰማል፣ እሱ ይሰማል። ከዛ ትገባላችሁ የላካችሁ ሰዎች። ኧረ ተውና አልተውም። ለአንተ ስል እንደገና ለብሰዋለሁ። እሺ ዛሬ ተጠፋፍተን ነበር። አለይሰ ከዛሊክ በላ እሺ ጥያቄ ያለው እድሜዎች ካላችሁ ማስገባት ትችላላችሁ። ቁርአን እንቀራለን፣ ትንሽ ቆይተን እንቀራለን። አንዴ ታብን ስንት ታስገቡታላችሁ መሰላችሁ? 11 ነው። አንድ 50 ሺህ አስገቡት። ያላ ከዚያ በኋላ ትገባላችሁ። እሱ ሰላም አለይኩም ሁሴን። ሰላም ወራህመቱላሂ ወበረካቱ። ሰላም ነው አላህ አልሐምዱሊላህ። የሆነ ጥያቄ ነበረኝና ማለት ነው። እሺ ሚስቴ ጋር በሆነ ምክንያቱን ሳላውቀው ተጣልተን በሰዓት በጣም ስታናደድ ፈትቻለሁ። ፈታሁ፣ ወዲያው ደግሞ መለስኳት። ረጃቶ እያለሁ ምክንያቱም ካነገርሽኝ ምክንያቱም የተጣላንበትም ምንም አላስቀየምኳትም። ምንም ነገር ያደረኳት ነገር ሁሉ ነገር ስላት የለም አለች። ምንም ያስቀየምከው የለኝም መፈታተም ፈልጋለች እኮ ችግርሽን ንገሪኝና ልፍታሽ አልኳት። በቃ ምንም ችግር የለብኝ እንፈታተም ፈልጋለች። አሁን በዛ አልፈታም በማለት ለኔ ምንድነው ጥፋት? ጥያቄ አልፈልግም ካለ ግዴታ መፍታት ግን ጥያቄ ግልጽ አይደለም እንዴ? ማለት ምክንያቱም አንቺን አልኳት እና ፈታችን ሳይሆን ይሄን ያስቀየምኩሽ የበደልኩሽ ጥያቄ ከመሰረቱ ግልጽ አይደለም እንዴ? ጥያቄው ግልጽ አይሆንም።
እሺ ጥያቄ ማለት ነው ሚስቴ ጋር አብረን እየኖረን ያለን የገጠር ነበር የምኖረው ከተማ ሄደን አብረን ተቀመጠን ትንሽ ቀን አሳልፈና 15 ቀን ያቀን አሳልፈው ወደ ገጠር ወጣሁና ገጠር ከወጣሁ በኋላ የሆነ ነገር ቅር ይያለኝ ችግርሽ ምንድነው ምናምን ምንም ችግር የለብኝ ማለት ምንድነው ችግር ይሳት ምን የለብኝ ስትለኝ በጣም አናደደችኝ ስሜታዊ ሆኜ በቃ ፈተዋት ከዛ ደግሞ ጥያቄ ሆነ በራሴ ላይ እንዴት ምክንያቱም ሳትነግረኝ እንዴት ፈታለሁ ብዬ ራሴ ላይ ጥያቄ ሆነ ምን በድያት እንዴት ይሄን ነገር ሳትነግረኝ ብዬ ረጃአቱ አልኩኝ እኮ ወንድ ከዛ ረጃአቱ አልኩኝ እሺ ከዛስ ረጃአቱ ወሽ ማለት ይቻላል አልትልም ትችላለህ እኮ ረጃአቱ ስታይ አሁን ደግሞ እሱ አልፈልግም አንተ ጋር ኖር ማለት እሺ አንተ ጋር መኖር አልችልም ማለት አልፈልግም ማለት እኮ ጥያቄሽን ንገሪኝና አሁንም ትክክለኛው ጥያቄ ተነገርሽኝ ጥፋቴንና የተበደልሽውን ልፍታሽ አልኳት ጥያቄም በቃ ምንም መልስ የላት ምንም አላብለድልከኝም ምን ማድረግም መፍታት ነው ፈልጋለች ደግሞ ጥያቄሽን አላመጣሽ አልፈታሽም ማለት እሺ ከዛስ ጥያቄውን ካላመጣሽ አልፈታም ማለት ምክንያቱም ካላመጣሽ አልፈታም ማለት ለኔ ጥፋት ነው እንዴ ነው ጥያቄ አይደለም አንተ ምክንያቱም ጠይቃት ከዛ በኋላ ያኔ ምክንያት አንተ አንተ መጀመሪያ ፈታህባት ምክንያት ምንድነው ምን አጥፍታ ነው ምንም ያጠፋችው ነገር ፍተኛ አለች ምንድነው በደልሽ አልኳት የተበደልኩት የለኝም በቃ መለያ ያስፈልጋል አለች እሺ ከዛ የምስራ ላይም ሁሉም መቀበስ ጭት ብዬ ነበር በሰዓቱ ፈተዋል ከዛ ደግሞ በቃ በሁለት ቀን በሶስት ቁጥራች ላይ ኮንታክት ሆነብኝ ምንድን ተፈጥሮ ነው እንዴት ብዬ ትንሽ በዚህ ስሜት እነሳለሁ ብዬ ፍቺ መጠየቁ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ أيما امرأة سألت الطلاق من غير بأس حرم عليها رائحة الجنة ያለ ምንም ምክንያት ባሏን ፍቺ ጠየቀች ሴት የገነት ሽታ በርሷ ላይ እርምለሽ ብለው ተናግረዋል እሷም ምክንያታዊ ልትሆን ይገባል አንተም ልክ እንደው ምክንያታዊ ልትሆን ይገባል እንዳጠቃላይ ፈትቻለሁ ካልክ በኋላ ሶስት ሀይድ ሳታይ በፊት ወዲያውኑ አንተ ደግሞ አልከው ረጃዕቱ መልሻለሁ ካልክ ኒካሁ ተመልሷል አሁን አንተ ምን ታደርጋለህ ወንድም ልጅ ከወደድካት ምክንያቱም አልናገር ካለች እንድትለያየ የፈለገችበትን አሁን በድጋሚ ካንተ ጋር መኖር አልፈልግም እንዳለች ስለተናገር በሽማግሌ አስጠይቃት ረጋ ብለህ አትቆጣና ረጋ ብለህ በሽምግልና ነገሩን አርግቡት እርሷ አባቷ ጋር ራሱ ደውለው እንደዚህ በቤተሰቦቿ ራሱን ጥያቄ ጠየቅሽ ፈታታልሽ ምክንያቱን ተናገሪ ነገር ያሏት ቤተሰቦቿ በቃ ምክንያት የለኝም አልፈልግም መኖር ካልፈለኩ እሺ የበደልኩሽን ነገርና ያጠፋሁትን ነገር ካለ በሰነ ሰዓት ተቀጣልኩ ቤተሰቦቿ ራሱ እንደዛ አሏት እሺ ይቀጣ ያጠፋውን ነገር ካልፈለግሽም ግን ምክንያትሽን ነገርና እሱም ይፈታሽ እናስፈታሽ አላለ በቃ ምክንያት የለኝም ማለት ጻጋ ምክንያቱ ልትናገር አልቻለችም እኔ ደግሞ እንደዚህ ተበሳጨሁ እንዴት እንደዛ ትላለኝ ምክንያት ታክናገር እንዴት ይፈታለሁ እኔ ደግሞ ይሳናደድሽ እሺ ወንድም አሁን ምን አለ መሰለህ ሁሉም ቤተሰቦችን ጠይቀው ምንም መፍትሄ ካልተገኘለት እቺ ልጅ ተገዳ እንድትኖር ካንተ ጋር ማድረግ አይቻልም በነብዩ ሰለላሁ ዐለይሂ ወሰለም ዘመን አንድ ሴት እንዲህ አይነት ነገር ተከሰተ ባሌን ጠላሁት በቃለች በህይወታቸው መካከል ነብዩ ሰለላሁ ዐለይሂ ወሰለም ታረቁ ብሎ ሊያስጠቋቸው ቢሞክሩ ወዲያ ብሉ በቃ እኔ አልሰማም ማለች ቀጠለችዋለሁ እንት አላህ መልእክተኛ መለያየት ብቻ ነው ፈልገው አለች አይ ብታዩም የግዴታ መኖር አለብሽ አላሏት እየጠላች ሴት ልጅ አስገድዶ አይ በግዴታ እኮ ትኖር እኮ አይደለም እኔ በግዴታ አንኖርም በትኖርም ግን ምክንያቱም ግዴታ መዋቅ ስለፈለኩ ነው ለምን ግዴታ ማለት ሐራም ይሆንብኛል ነው እንጂ ግዴታ ለመኖር ማለት አልፈልግም ሲጀምር እንዴት ማለት ነው ስለፈለኩ ነው ነገር በቃ ፍታት አልፈልግም ማለች ይችላል ወጣላ አይደለ አልፈልግም ማለች ስለዚህ ቤተሰብን ጠየቃት ሽምግልና ምናምን በጭራሽ አልሰማም ካለች ከዚህ በኋላ ከተገዳ ካንተ ጋር እንድትኖር ማድረግ አይቻልም ስለዚህ ያለው መንገድ አንተ ለምናት አለሁኝ ካልክና አታገሳለሁኝ ካልክ
እንትን መለስ አለም መለመን ለመለመን ሳይሆን መፍታት ነው በቃ። እኔ ያ ነገር ጥያቄ ስለሆነብኝ ነው እንጂ ለመለመን ምናምን ሳይሆን ሌላ ጥያቄ ነው። ያው ደግሞ አንተ ድምጽ ሰማለሁ። እሺ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ በኢሳና በነብያችን መካከል ያሉ ህዝቦች አለል ፈትራ አይባሉም። ኢሳ ለእስራኤል ነው የተላከው እና እንዴት ብለው መለሱልኝ። የኢብራሂምን ትምህርት ይከተሉ ነበር አረቦች እና አለል ፈትራ ማለት አይቻልም አሉኝና በዚህ ላይ እስኪ በማስረጃ አብራራልኝ። የነብዩ ሰለላሁ ዐለይሂ ወሰለም እናትና አባትን ነው ያው እነሱንም ያጠቃልላል። ሁሉም በኢሳና በነብያችን መካከል ያው ብዙ ርቀት አለና በዛ መካከል ያሉ ህዝቦች ጠይቄ ነውና አይሆንም ማለትም እሱ ለእስራኤል ሰዎች ነው የተላከው። ነብያችን ደግሞ አጠቃላይ ለዓለም ስለተላኩ ያኔ የኢብራሂም ደርሷቸዋል ያቃሉ። የኢብራሂምን አረቦች ማነው ወቀው እንደደረሳቸው የግዴታ ሁሉም ደርሷቸዋል ማለት አይደለም። ሲቀጥል በመካከላቸው ሽርክ ገብቷል። የኢብራሂም አለይሂ ሰላም መንገድ እንደነበር አልነበረም። እስከ ዐምር ኢብኑ ልሐይ የሚባል ንጉስ ነበር። የነብዩ ሰለላሁ ዐለይሂ ወሰለም ቅድመ አያቶች በፊት የነበረ በእርሱ ጊዜ ያ ሰውዬ ባዕድ አምልኮ በመካ ላይ አስገብቶባቸዋል። ስለዚህ ያ ነው እንዳጠቃላይ አምሩሁም ኢለላሂ ሱብሓነሁ ወተዓላ ወደ አላህ ነው ነገራቸው። አህለል ፈትራዎችን ማንም ሰው ሊያገዛ አይችልም። ነብዩ ሰለላሁ ዐለይሂ ወሰለም ስለ አህለል ፈትራዎች ተናግረዋል። አህለል ፈትራ የሚባል ነገር የለም ብለው ያላቸው ሰዎች ጃሂል ነው። ስለ አህለል ፈትራዎች አያውቅም። ስለዚህ በአንድ ነብይና በአንድ ነብይ መካከል ያሉ ህዝቦች ናቸው አህለል ፈትራ ይባላሉ እነርሱ። አላህ ቃል በቃል በቁርአን ላይ አህለል ፈትራ ብሎ ተናግሯል። ያ አህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም ዐላ ፈትረቲን ሚነ ሩሱል ፈትራ ብሎ ከነብያቶች መቋረጥ ፈትራ ተብሎ ይጠራል። በዒሳና በነብዩ ሰለላሁ ዐለይሂ ወሰለም መካከል ያለውን እንዳውም ቃል በቃል አላህ ያለን አህለል ፈትራ ብሎ ጠርቶታል። ስለዚህ ያለ ነው። እሺ እና ሌላ ጥያቄ ደግሞ የመጽሐፉ ሰዎች ይላቸዋልና ክርስቲያኖችን መጽሐፍ ለነሱ ነው የተሰጡት ለነብያቶች ነው እንጂ እነሱ የኛ ጋር የነብያት መጽሐፍ አለ ስላሉ ነው አላህ በዛ የሚጠራቸው እንጂ የነብያቶችን መጽሐፍ በርዘው ነው የያዙት እነዚህ ሰዎች። እሺ ደግሞ ኡስታዝ ሚስካቱል መሳቢህ 119ን ብታብራራልኝ። ማለትም ብዙ ጊዜ ካፊሮች ያነሱታል ያገሽ እሱ ላይ ስለ ነጫጮች ወደ ከአደም ጀርባ የወጡት ጥቋቁሮች የገሃነም ናቸው ምናምን የሚለው ሐዲስ መስለኛልና ተስተሳሰ ወደፊት የገነትና ገሃነም የሚገቡበትን ይዘት እየተናገረ ነው። እዛ አላህ ቀድሞ ስለሚያውቅ የጀሃነም ሰዎች ማነው ከስም ብለው ጥቁር ብለው ይገባሉ። ልክ እንደ የገነት ሰዎች ፊታቸው የሚያበራ ነጭ ሆነው ይገባሉ። አላህ ይህን እየተናገረ ነው። የቱ ጋር ነው እንደሱ ብሎ ማን ይፈታል ከተባለ ራሱ አላህ ሱብሓነሁ ወተዓላ የተናገረው ነገር በሱራ ላይ ዒምራን ላይ የውመ ተብየዱ ውጁሁን ወተስወዱ ውጁህ ይላል። ፊቶች የሚያበሩበት ቀንና የሚጠቁሩበት ቀን አለ። የሚነጡበት ቀን ወይንም የሚያበሩበት ቀን የተባለው ስለዚህ መቼ ነው? ያን የትንሣኤ ቀን ነው። فأما الذين اسودت وجوههم كفرتم بعد إيمانكم فذوقوا العذاب بما كنتم تكفرون በመካዳቸው ምክንያት የገሃነም እሳት ግቡና ቅመሱ ተብሎ ይነገራቸዋል። ስለዚህ የትንሣኤ ቀን የሚሆነውን እንጂ ከወዲሁ ገና ጥቁርና ቀዮችን ለማለት አይደለም። ምክንያቱም ጥቁር ሆኖ የገነት የተመሰከረለት አለ፣ ቀይ ሆኖ የገሃነም የተባለ አለ። ለምሳሌ ቢላል ጥቁር ነው፣ ኢትዮጵያዊ ነው፣ ሀበሻዊ ነው፣ ነገር ግን የገነት ተብሏል። ተፈቻል። ስለዚህ ነጭ ሆኖ ደግሞ አቡ ለሃብ የነብዩ ሰለላሁ ዐለይሂ ወሰለም አጎት የገሃነም ተብሏል ቃል በቃል በቁርአን ላይ ገብቶሻል። مرحبا وياك. اشتياق لك. السلام عليكم. وعليكم السلام ورحمة الله وبركاته. አንድ ጥያቄ ነበረኝ ማለት ነው። እሺ
ንቅሳት በእስልምና እንዴት ይታያል? ታቱ ማለት ነው አይቻልም። قال النبي صلى الله عليه وسلم لعن الله الواشمات والمستوشمات الله መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ንቅሳት የሚነክሱና የሚያስነክሱ ሰዎችን ረግሟቸዋል ብለው ተናግረዋል። ስለዚህ ከታላላቅ ወንጀል ነው። ማንኛውንም ኃጢአት በቁርአንና በሐዲስ ላይ ተጠቅሶ አላህ ወይንም መልእክተኛው ረግመውታል ከተባለ ከኃጢአቱ በኋላ ያ ኃጢአት ከከባኢር الذنوب ከታላላቅ ወንጀል መሆኑን ትረዳላችሁ። كما قال شيخ الإسلام ابن تيمية رحمه الله تعالى። አይ ለምሳሌ አንድ ሰው ያኒ ወንጀል መሆኑን እያወቀ ተነቅሶት ማለት ነው። ከዛ ከተነቀሰው በኋላ ደግሞ ሊጸጸት ይችላል ምናምን ተውበት ካደረገ አላህ ይቅር ይለዋል። እሺ ወደ አላህ Subhanahu Wa Ta'ala ከተመለሰ አላህ Subhanahu Wa Ta'ala ይቅር ሊለው ቃል ገብቷል። እሺ ኦኬ አመሰግናለሁ። መርሐባ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እሺ ዝም ካላችሁ በቃ ቁርአን ልንቀራ ነው። እሺ ጥያቄ ያለ ቀጥል። ሰላም አለይኩም። ጥያቄ እየጠየቅኩ ነው። እሺ በጾም ቀን ጆሮ መኮርኮር። ሰላም አለይኩም። ወአለይኩም ሰላም። በጾም ቀን ጆሮ መኮርኮር ጾምን ያበላሻል ወይ አያበላሽም? ጥያቄ ምንድን ነው? የዙርና የአሱር ቀዷ ለምን የምታደርጉታላችሁ? ለሽ የዙርና የአሱር ቀዷ ከዛስ ቶሎ ጠይቁ። ሚዩት የሚያደርጉኝ ለምንድን ነው? ሚዩት አታድርግ። ካልሆነ ተናድጄ ሎሚ በውሃ ነው የምጠጣው። ጥሩ አደረግህ። ጠጣት። መቅሪብና አይሻ ላይ ስንሰግደው ቀዷ ማለት ነው ድምጻችንን ከፍ በማድረግ ነው ወይስ የዙርና የአሱርን ቀዷ? ዙርና አሱር ድምጽ ዝቅ ተደርጎ ነው የሚቀራባቸው። መግሪብ ደግሞ ከፍ ተደርጎ ነው። እንዳልባቸውን ቀዷ ብትሰግዱ በዚያ መሰረት ይታል። ኦኬ ቀዷ መቅሪብ ላይ የዙርን ቀዷ መቅሪብ ላይ ቢሰግድ እንደዛ ነው በቀኑ አይነቱ ነው። ኦኬ አንድን ፈርድ ወደ ሌላኛው ፈርድ ማድረግ ይቻላል። ለምሳሌ ዙርን ረስቼ አሱር ብሰግድ ዙርን ረስቼው ማለት ነው አሱር ላይ ወደ ዙር ማድረግ ይችላል። ከዛ አሱርን ደግሜ መስገድ አለብኝ ወይስ ምን አልከኝ? ፈርድን መቀያየር እንትን ይችላል በንያ ፈርድን መቀያየር በንያ? ለምሳሌ ዙር ነበር ያልሰገድኩት ረስቼ አሱር መስሎኝ ሰገድኩኝ። ከዛ ትዝ ሲለኝ ዙር ሆነ። ስለዚህ አሱርን ነው የምሰግደው ወይስ ያንን በቀዷ ብዬ ነው የምሰግደው? ለዙር ይሆናል ይሰግድ ቀዷ ብለህ ነው የነየትከው ሶላት ሰገድክ በቃ። ያኛውን ደግሞ በዛኛው ንያ ነው የምትሰግደው እንዳድስ በቀዷ። ሽኩራን ጀዛከላ መርሐባ ወያኩ። እሺ አይሰል አንዴ በቃሽ። ኮሜንት አትደጋግመሽ። ሶል ቡኻሪ 6227 አስረዳሻለሽ። ጥያቄ አደረገ። ሰላም አለይኩም። ሰላም እኔ ጥያቄን ጠይቄ ነበረ ግን መልስ እየጠበቅኩ ነበር። እሺ ጥያቄሽ ምንድን ነው? ኦኬ ጥያቄ እኔ ባለ ትዳር ነበርኩኝ እና ያው በሆነ ምክንያት አልተስማማንም ከሱ ጋር። እኔ ፍች ጠየቅኩኝና ከዛ እሱ ደግሞ እምቢ ብሎ ነበረ ፍቹን ማለት ነው። አንዴ ከይቅርታ ጋር እሺ አለሽ አይሰል አሁን የጠየቅሽው ልጅ ለማንሰልኝ ሶል ቡኻሪ 6227 ነው ያልሽው ካለሽ አረጋግጪልኝ ኮሜንት ላይ ሶል ቡኻሪ 6227 እሺ خلق الله آدم على صورته طوله 60 ذراعا فلما خلقه قال اذهب فسلم على هؤلاء النفر من الملائكة جلوس فاستمع ما يحيونك فإنها تحيتك وتحية ذريتك فقال السلام عليكم فقالوا السلام عليك ورحمة الله فزادوه ورحمة الله فكل من يدخل الجنة على صورة آدم فلم يزل الخلق ينقص بعد حتى الآن
ሱብሃንአላህ በጣም የሚገርመኝ የሆነ ሐዲስ ነው። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? እንግዲህ እንደምታውቁት አላህ በቁርአን ላይ መላእክቶችን ቀድሞ ፈጥሯል ከሰው በፊት አይደለ? ከዚያ በኋላ ለመላእክቶች ምን ብሏቸዋል? አደምን እንደሚፈጥር በሚነግራቸው ጊዜ فإذا سويته ونفخت فيه من روحي فقعوا له ساجدين ብሏቸዋል። ይላቸዋል። የሐዲስ ከዚያ ጋር ስለሚገናኝ ቀድሜ አንቀጹን ቁርአኑን ልንገራችሁ ብዬ ነው። አደም መላእክቶችን አላህ ምን አላቸው? አደምን እፈጥራለሁኝ ፍጥረቱንም ባስተካከልኩና በጨረስኩኝ ጊዜ ከመንፈሴን በዘራሁበት ጊዜ የዛኔ ለእርሱ ስገዱለት ብሏቸዋል። የብዙዎች ጥያቄ ምንድነው? ለምንድነው ለአደም የተሰገደው የሚል ነው። እንዴት ለአደም ይሰገዳል? ብዙ ሰው የመሰለው እዚህ ቦታ ላይ ሂዶ ሶላት እንደምንሰግደውኛ በግንባራቸው ነጥፍ ብለው የሰገዱ ነው የመሰለው። ላ እንደዛ አይደለም። ነገር ግን ምንድነው ያ ስጁድ ከተባለ ስጁድ ተህያ ይላል። ገብታችኋል አይደል? ስጁድ ተህያ የሰላምታ ስግደት ይባላል። ሰውን ሰላም ስትሉ ዝቅ ብላችሁ የምትሏት ሰላምታ ነች። ያንን የሚያሉት ማናቸው? ነብዩ ሰለላሁ ዐለይሂ ወሰለም። ያው ያን የቁርአን አንቀጽ ይሄ ነው የሚፈታው። ምን ብሏቸዋል? ልብ በሉ። አደምን ፈጥሬ በጨረስኩ ጊዜ ለእርሱ ስገዱ ተብሏል አይደል? አላህ አሁን እዚህ ጋር አደምን ፈጥሮ ጨረሰ። ከዛ ምን እንደሚለውና በመላእክቶችና በአደም መካከል በሚገናኙ ጊዜ ምን እንደሚሆን ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው የተረጎሙት ነው። በደንብ አዳምጡ። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ታዲያ خلق الله آدم الله آدምን ፈጠረው على صورته أي على صفته الله آدምን ፈጠረው በእርሱ ባህሪ ላይ ወጣቻለ አይደል? በእርሱ ባህሪ ላይ ፈጠረው። ያን ምን ማለት ነው? አላህ አደምን በባህሪው ላይ ፈጠረው ማለት አላህ አደምን በባህሪው ፈጠረው ማለት አላህ እንደሚያይ ሁሉ አደምንም የሚያይ አድርጎ ፈጠረው። አላህ እንደሚሰማ ሁሉ አደምንም የሚሰማ አድርጎ ፈጠረው ማለት ነው። ይሄን ያልከው ከራስህ ነው ወይ? ላ ከራስህ አይደለም። አላህ Subhanahu Wa Ta'ala ራሱ ከተናገረው ነው። በቁርአን ላይ ምን አለ አላህ ስለ ራሱ ባህሪ ሲናገር وكان الله سميعا بصيرا له ስለ አደም ሲናገር ምን አለ? إنا خلقنا الإنسان من نطفة أمشاج نبتليه فجعلناه سميعا بصيرا አላህ ስለ ራሱ ሲናገር ምን አለ? وكان الله سميعا بصيرا እኔ አምላካችሁ አላህ ሰሚና ተመልካች ነኝ አለ። ከዚያ ስለ አደም ሲናገር አደምንም ሰሚና ተመልካች አድርጌ ፈጠርኩት አለ። ያቸው አይደለ? ስለዚህ አላህ እንደሚያይ ሁሉ አደምንም የሚያይ አድርጎ ፈጠረው። አላህ እንደሚሰማ ሁሉ አደምንም የሚሰማ አድርጎ ፈጠረው ማለት ነው። ይህ ታዲያ መመሳሰልን ያስይዛል ወይ? ላ የስም መመሳሰል የባህሪን የማንነትን መመሳሰል አያሳይም። እኔ ለምሳሌ ጌታ ነህ ልባል እችላለሁ። ጌታ ነህ ይሉኛል ሰዎች። አምላክስ ምን ይባላል? ጌታ ነህ ይባላል አምላክ። እኔ ጌታ ነኝ እሱም ጌታ ነውና እኩል ነን አንድ አይነት ነው ማለት ነው ጌትነታችን? ላ አይደለም። ይሄ የስም መገናኘት ይባላል። የማንነት መገናኘት አይደለም። ገብታችኋል? የአላህ መስማትና የአደም መስማት፣ የአላህ ማየትና የአደም ማየት በፍጹም የሚገናኝም አይደለም። የአደም ማየት የተገደበ ነው። እኔ ከዚህ ከግድግዳ በስተጀርባ ምን እንዳለ ማየት አልችልም። አላህ Subhanahu Wa Ta'ala ሲርሱ ማየት የተገደበ አይደለም። በፍጹም የሚገድበው ነገር የለም። ዓለም ላይ የምትፈጽመዋን ነገር ሁሉ ያያታል። ገብታችኋል? የአላህ Subhanahu Wa Ta'ala መስማትና የአደም መስማትስ እሱም እንዲሁ የስም መገናኘት እንጂ የማንነት መገናኘት አይደለም። እኔ ስሰማ ጊዜ ከግድግዳ በስተጀርባ ምን እንዳለ መስማት አልችልም። እጄ ዞሬ ካላየሁኝና ካልሰማ በስተቀር ምናልባትም ማጠገብ የሚነጋገሩ ሰዎችን በሹክሹክታ ቢያወሩ ላልሰማቸው እችላለሁ። የአላህ መስማትስ የእርሱ መስማት ደግሞ የተገደበ አይደለም። ዓለም ላይ ያሉ ሰዎች በአንድ ሜዳ ላይ ቆመው ከአደም እስከ መጨረሻ ዘመን ያሉ ሰዎች በየራሳቸው ቋንቋ እንደፈለጉ ቢጮሁና ቢያወሩ ውል ሳትልበት የእያንዳንዳቸውን የሚሰማ የሆነ አምላክ ነው። ማስረጃ ስለራሱ ስለዚህ ባህሪው ሲናገር قال سبحانه وتعالى سواء منكم من أسر القول ومن جهر به ومن هو مستخف بالليل وسارب بالنهار ከእናንተ ንግግሩን በገሃድ የተናገረ ወይንም በድብቅ በሚስጥር የተናገረ ለኔ እኩል ነው አለ። ከእናንተ በቀን በፀሐይ ጠራራ የሰራና በድቅድቅ ጨለማ የሰራ ለኔ እኩል ነው አለ። አያርለ ለኛ ግን እኩል አይደለም። እኔ በጨለማ የሚሰራን ሰው ሂጄ ቀርቤ ካላየሁት በስተቀር ምን እንደሚሰራ ላውቅ አልችልም። ከሩቅ ጨለማ ይጋርደኛል፣ ይገድበኛል። አላህ Subhanahu Wa Ta'ala ለሚገድበኝ ነገር የለም፣ ሁሉንም ለኔ እኩል ነው አለ። በጨለማ ሰራ በቀን ለኔ ያው ነው አለ። አያችሁ? እና ይሄን ይመስላል። ልቀጥልላችሁ ሐዲሱን። ስለዚህ አላህ በባህሪው ፈጠረው ማለት ነው። እና ሱራ ማለት ባህሪ ማለት ነው። ቅርጽ በሚልም ይመጣል። ነገር ግን እዚህ ቦታ ላይ ባህሪ ነው።
አላህ በሌላም ቦታ ላይ ሱራ የሚለውን ነብዩ ሰለላሁ ዐለይሂ ወሰለም ባህሪ በሚል ይናገሩታል። ለምሳሌ أول زمرة تدخل الجنة على صورة القمر ليلة البدر على النبي صلى الله عليه وسلم مجمدا ወደ ገነት የሚገቡት የገነት ሰዎች ጭፍሮች በበድር ጨረቃ ቅርጽ ሆነው ይገባሉ አሉ። በድር ጨረቃ ማለት ጨረቃ መጀመሪያ ስትወጣ ትንሽ ናት ትወጣለች። መካከል ላይ ደግሞ 13 14 15ኛው ቀን ላይ ሙሉ ትሆናለች። ክብ ሆና ትልቅ ትሆናለች። ከዚያስ በኋላ ያነሰች ትሄዳለች፣ እንደገና እየጠፋች ትሄዳለች። መካከል ላይ ያለው ያ በድር ይባላል። ያ የጨረቃ አይነት ገብቷችኋል አይደል? ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ ወደ ገነት የሚገቡ ሰዎችን በዚያ ገለጿቸው። ምን አሉ? አወል ዙምረትን የመጀመሪያዋ ጭፍራ تدخل الجنة ወደ ገነት የምትገባው ጭፍራ አማኞች يدخلون على صورة القمر ليلة البدر ልክ እንደ በድር ጨረቃ ቅርጽ ሆኖ ይገባሉ አሉ። ታዲያ ማለት እንደው ክብ ጨረቃ ሆኖ ይገባሉ ማለት ነው እንደ ልጆች አይደለም። ምን ለማለት ነው? ሱራ ማለት በበድር ጨረቃ ባህሪ ሆነው ይገባሉ ማለት ነው። የሚያንጸባርቁና የሚያበሩ ለማለት ነው። ይህን የሚተረጉመው ማን ነው? ራሱ ቁርአንና ሐዲስ። አላህ በቁርአን ላይ وجوه يومئذ ناظرة አለ። ፊቶችም የዛኔ የገነት ሰዎች ያበራሉ አለ። ስለዚህ እንደ በድር ጨረቃ ያበሩ ሆነው ይገባሉ ለማለት እንጂ እንደው በዛች ቅርጽ ሆነው ክብ ሆነው ይገባሉ ማለት አይደለም። ስለዚህ ሱራ ሲል እዚህም ቦታ ላይ የአላህ Subhanahu Wa Ta'ala አደምን በባህሩ ፈጠረው ለማለት እንጂ በቅርጹ ፈጠረው ለማለት አይደለም ማለት ነው። እንቀጥል። ጡሩሁ 60 ذراعا ርዝመቱ 60 ክንድ ነው። የማን የአደም አለይሂ ሰላም። በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም የጥሉሁ 60 ذراعا የሚለው ለአደም እንደሆነ ሲናገሩ ምን አሉ? يدخل اهل الجنه الجنه على طول ابيهم ادم طولهم 60 ذراعا አሉ። የገነት ሰዎች ወደ ገነት ሲገቡ ይገባሉ በአዳም ቁመት ሆነው ቁመታቸውም 60 ክንድ ብለው ተናገሩ። ስለዚህ طوله 60 ذراعا አደምን 60 ክንድ አድርጎ አላህ ፈጠረው። فلما خلقه በፈጠረውም ጊዜ አደምን قال አለው اذهب ሂድ አደም فسلم على اولئك النفر من الملائكه ወደ እነዚያ ወደ መላእክት ጭፍሮች ሰላምታን አቅርብላቸው። ልብ በሉ ቅድም ምን ብሏቸዋል? አደም የሚባልን ሰው ፈጥራለሁኝ በመታዩት ጊዜ ስገዱለት ብሏቸዋል። አሁን ሊተያዩ ነው። በቃ ያን ቁርአን ይሄ ነው የሚፈስርላችሁ። ገብታችኋል? በመታዩት ጊዜ ቀጥታ ስገዱለት ብሏቸዋል። ታዲያ ምን አደረጉ የሚለውን ልናየው ነው። አሁን ሄደው መላእክቶች ወደቁ እንደው ሰገዱለት ለማለት ነው በግንባራቸው ምናምን እኛ እንደምንሰግደው ላ እንደዛ አይደለም። እሺ በጉልበታቸው ውስጥ ተንበረከኩ ማለት ነው ላ አይደለም። እንየው ታዲያ ምን እንደሚሆን። ሂድ አደም አለው አላህ አዘዘው። فذهب آدم አሉ ነብዩ ሰለላሁ ዐለይሂ ወሰለም አደምም ሄደ። ከዚያስ አላህ Subhanahu Wa Ta'ala ምን አለው? اذهب ሂድ فسلم على اولئك النفر من الملائكه ወደ እነዚያ ወደ መላእክት ጭፍሮች ሰላምታን አቅርብላቸው አሰላሙ አለይኩም በላቸው አለ። የሆነው ምንድነው? ስጁድ ተህያ የሰላምታ ስግደት كما قال الامام الطبري استنادا على هذا الحديث العظيم በዚህ በሐዲስ ላይ በመመርኮዝ መላእክቶች ለአደም ያደረጉት ስግደት ይሄ ሶላት የምናምን ስግደት ሳይሆን የሰላምታ ስግደት ነው። ሰውን ሰላም ስትል አክብረህ ዝቅ የምትለው ይህ አሁን ለኛ ይፈቀዳል ወይ? አይፈቀድም። ነገር ግን ያ መላእክቶች ለአደም እንዲያደርጉ ታዘው ነበር። እሺ እንቀጥል። فاستمع ما يحيونك አለው። አንተ ሰላምታ አቅርብላቸው የሚመልሱልህንም ሰላምታ ትሰማለህ። አዳም ትሰማ ነው። አያቸው አይደል? ከዚያስ فذهب አደምም ሄደ فقال السلام عليكم السلام عليكم አላቸው። ሄዶ አደም ይወጣቸው فقالوا عليكم السلام ورحمة الله وعليكم السلام ورحمة الله አሉት። አያቸው በቃ ይሄ ነው የሆነው። በዚህ ጊዜ የሰላምታ ስግደትን አደረጉ ብለው እነ ኢማም አልቁርጡቢ ተናገሩ። በዛቸው እንዲህ ዝቅ ብለው السلام عليكم السلام ብለው ሰላምታ ተለዋወጡ እንጂ እኛ እንደምናስበው ሄደው የሰገዱለት ምናምን አይነት ነገር አይደለም። ያለ አላህ እንጂ ለማንም አይደረግም። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ إنه لا يركع إلا لله ለአላህ እንጂ ለማንም አይሰገድም ብለው ተናግረዋል። ከዛ ቀጥለው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? فكل من يدخل الجنة እያንዳንዱ ታዲያ ወደ ገነት የሚገባ ሁሉ يدخل على صورة آدم በአደም ቅርጽ ሆኖ ይገባል አሉ። ያ ማለት 60 ክንድ ሆኖ ይገባል ማለት ነው። ገብታችኋል? ያ فلم يزل الخلق ينقص بعد حتى الآن ፍጥረታትም ከዚያን ጊዜ ከአዳም ጀምረው ተክለሰውነታቸው ከመቀነስ አልተወገደም እስካሁን ድረስ። አሁን ስንት ላይ ደርሰናል? 2 ሜትር የሚሞላ ሰው አለ እዚህ ዓለም ላይ? የለም እንዳላጭር ሆነዋል። አያችሁ
አደምስ 30 ክንድ ነበር። ማነው 60 ክንድ ነበር፣ 30 ሜትር ማለት ነው። 30 ሜትር ሰው ሰዎች ኃጢአትን ባደረጉ ቁጥር በምድር ላይ ተክለ ሰውነታቸው እየቀነሰ መጣ። ብዙ ጊዜ ይህን ሐዲስ እነግራቸዋለሁ። ስለ አይሻ በተጠየቀ ጊዜ ለምን የ9 ዓመት ልጅ አገቡ ነብዩ ሰለላሁ ዐለይሂ ወሰለም ብለው ሲያነሱላቸው ይሄ ነው መልሱ። አንደኛው የሰው ልጅ ተክለ ሰውነት ከጊዜ ወደ ጊዜ እየቀነሰ መጥቶ ነው። የዛሬ 1447 ዓመት በፊት የነበረችው አይሻ አሁን ካለችው 9 ዓመት ጋር በፍጹም አትገናኝም። ገብቷቸዋል። ያው አደምን ስናየው ጊዜ 60 ክንድ ነበር። ሰዎች ከጊዜ በኋላ ኃጢአትን ባደረጉ ቁጥር ተክለ ሰውነታቸው እየቀነሰ መጥቶ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። ይህን ግን የምታገኙት ኢስላም ላይ ብቻ ነው። በሌሎች መጽሐፍቶች ላይ አደም እንዲህ ያፈጣጠሩ እንደዚህ ነበር፣ ከዚያ እየቀነሰ መጣ በኃጢአታቸው ምክንያት ምናምን የሚል ወፋት ታገኝ። ይሄ ነው እና ስለዚህ የሐዲሱ ትርጓሜ ይሄ ነው። ጥያቄ ያላችሁ ቀጥሉ፣ የገባችሁ ሰዎች። እሺ ሁሱ እዚህ ልጠይቅ ወይስ ጠይቄ ነበረ በውስጥ ማለት ነው? ጠይቂ። ኦኬ እኔ ባለትዳር ነበርኩኝ እና ግን ያው ስላልተስማማን እኔ ፍች ጠይቄ ነበረ። እሱ ደግሞ እምቢ ብሎ ነበር። ከዛ እኔ ወደ ውጪ ወጣሁኝ። ከዛ እዚህ መጥቼ እዚህ ከመጣሁ በኋላ አንቺን ሳገባ ያወጣሁት ለአንቺ ያወጣሁትን ወጭ ምናምን ከመለሽ ኒካሽን አወርዳለሁ። ልጆች ሜት አድርጉ። የሚረብሽ ቦታ ያላችሁ ሰዎች ሜት አድርጉ። እሺ ከዛ እኔም ደግሞ ኦኬ ብዬ ብቻ አንተ ኒካውን አወርድልኝ እንጂ ምንም ችግር የለም ብዬ ያንን ማህር ወይም ለኔ ያወጣውን ወጭ እንድመለስለት አደረኩኝ። እኔ እዚህ ሁኜ ያው እዛ በሽማግሌ ፊት ምናምን እና ከዛ ያንን ተቀብሎ እኔ አልፈታሁም ሚስቴ ናት ምናምን አለ እና ይሄ እንዴት ይታያል? አምጪ ያለሽን የጠየቀሽንም ተቀብሎ አልፈታም ብሎ ሸመጠጥ አይደለ? ስነ ጥያቄሽ። አዎ ይሄን ማድረግ አይገባም። አንድ ሰው በቃሉ መገኘት አለበት። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አልሙስሊሙን ዐላ ሹሩጢሂም አሉ። ሙስሊሞች በቃላቸው በመስፈርታቸው ይገኛሉ ብለው ተናግረዋል። ከታቸዋል እንደዚያ ብለው ተናግረዋል። እንዳጠቃላይ ይሄን ያደረገ ሰው ወደ አላህ ሱብሓነሁ ወተዓላ ተውበት ማድረግ አለበት፣ በቃሉ መገኘትም አለበት። እና ያን አላደርግም ካለ አልፈታም ካለ ገንዘቡን ተቀብሎ ቀጥታ ወደ ሸሪዓ ፍርድ ቤት ሄደሽ ይሄን ነገር አመልክች፣ ከዛ ኒካሁን ያወርዱልሻል እነሱ። አይ እሺ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አይ እሱ የአስር ሰላት ላይ ማለት አዛን ካለ በኋላ እስከ ኢቃም ድረስ ባለው ሰዓት ላይ የዛሬ ዓመት አካባቢ መሰለኝ ሱና አራት ረክዓ ሱና የሰገደ ሰው ብለህ ነበርና እንዴት ይታያል? ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ረሒመላሁ ምርአን ሰላ 40 ቀብለ العصر አሉ። ከዓስር በፊት 4 ረክዓ ለሰገደ ሰው አላህ ይዘንለት ብለዋል። ስለዚህ ሁለት አራት መስገድ ትችላላችሁ። እርሳቸውም ራሳቸው ነብዩ ሰለላሁ ዐለይሂ ወሰለም ይሰግዱ ነበር። ከዕለታት አንድ ቀን አለፋቸውና ከዓስር በኋላ በቀዷ መልክ ሰግደውታል። ይቻላል። እሺ ለምሳሌ አሁን የሐጅ ወቅት ነውና ያኔ እንዳውቅ ፈልጌ ነው እንድታወራራልኝ ነው። ካዕባ ለምንድን ነው የሚገለጠው? ግማሽ ጎኑ ይገለጣልና እና ደግሞ ሶላት ላይ ሲያሰግዱን አለ አይደለ የሆነ የተወሰነ ቦታ ላይ ክፍት ይተዋል፣ ካዕባ ቦታ ላይ ማለት ነው። እሺ የሚተንተኑ ልብሱ የሚቀየርበት ጊዜ ነው። ልብሱን ይቀይሩለታል በየዓመቱ ንጽህና መጠበቅ ስላለበት ከዚህ አንፃር እንጂ ከሌላ ከምንም አይደለም። ልብሱ ይቀየራል ከላይ ያለበሱበት ማለት ነው። ያ ነው። ሌላ ነገር ክፍተት የሚተውት ነገር የለም። ነገር ግን ክፍተት ራሱ እንትኑ ምንድነው? ይሄ ሂጅሩ ኢብራሂም እስማኤል አለይሂ ሰላም የገነባት የሆነች ወይንም ለእርሱ ተብላ የተሰራች የሆነች እናታችን ሀጀር አለይሂ ሰላም የኢብራሂም እስማኤል እናት
ልጇን እስማኤልን ያስቀመጠችበት ቦታ ተብሎ ሂጅሩ እስማኤል አለ። ያ ስለሆነ ነው ክፍት የተተው የመሰላችሁ። ተተቶ ሳይሆን ከካዕባ አጠገብ አይተሻል፣ እንደዚህ በክብ እንደዚህ የተጋረደች ነገር ያቺ ቦታ ስላለች ነው። እሷ ላይ አይደለም፣ ሶላት ሲሰገድ ነው። ሶላት ላይ ማንኛውም ሶላት ላይ ሲሰገድ እኔ ባይኔ ስላየሁት ነው ማለት ነው። አሁን በቅር ማለት ነው። ክፍት ሶላት ሲሰገድ አለ አይደለ? መሀከል ላይ ፖሊሶች ወንዶቹ ናቸው ካዕባ ስር የሚሰግዱት፣ እኛ ተወዳ ነውና እንደዚህ ያህል የተወሰነ ትንሽ ቦታ ላይ ሰግደው እስከሚጨርሱ ድረስ ክፍት ይሆናል። ለማንኛውም ኢማሙን ያኔ ለማወቅ ፈልጌ ነው እንጂ ለሌላ ነገር አይደለም። ለሌላ ነገር ይሆን እሷ አይደለም። አንተ ጉዳያችን እህት መጠየቅ ትችላላችሁ ረሳያችን ጥያቄ። ለማንኛውም እዚያ ቦታ ላይ ኢማሞቹን ሊጠብቋቸው ዘንድ ፖሊሶቹ ክፍተት የሚያደርጉት ነገር ሊኖር ይችላል። ከኢስላም አንፃር ከሸሪዓ አንፃር ያንን ነገር አድርጎ የሚል ትዕዛዝ ኑሮ ሳይሆን ወይንም ይሄን አታድርጉ የሚል ትዕዛዝ ሆኖ ሳይሆን ኢማሞቹ ላይ ማንኛውም ሰው ቅርብ ሆኖ ጥቃት እንዳያደርስባቸው ሲባል የዛኔ እነርሱን ለመጠበቅ ተብሎ የሚደረግ የሆነ ክፍተት ነው እንጂ ሌላ አይደለም። ሃይ እሱ ጦርነት ያለን ይመስለው ትንሽ የሚረብሽ ድምጽ ነው ያለው። አሁን ይሰማል። አሁን ይሰማል። አሁን ይሰማል። أعوذ بالله من الشيطان الرجيم يا أيها الذين آمنوا أطيعوا الله ورسوله ولا تولوا عنه وأنتم تسمعون ولا تكونوا كالذين قالوا سمعنا وهم لا يسمعون إن شر الدواب عند الله الصم البكم الذين لا يعقلون ولو علم الله فيهم خيرا لأسمعهم ولو أسمعهم لتولوا وهم معرضون أداني كريست بسم الله الرحمن الرحيم الشمس وضحاها والقمر إذا تلاها والنهار إذا جلاها والليل إذا يغشاها والسماء وما بناها لنية سمايا سورة يوسف سورة إسراء
سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله لنريه من آياتنا إنه هو السميع البصير وآتينا موسى الكتاب وجعلناه هدى لبني إسرائيل ألا تتخذوا من دوني وكيلا ذرية من حملنا مع نوح إنه كان عبدا شكورا وقضينا إلى بني إسرائيل في الكتاب لتفسدن في الأرض مرتين ولتعلن علوا كبيرا فإذا جاء وعد أولاهما بعثنا عليكم عبادا لنا أولي بأس شديد فجاسوا خلال الديار وكان وعدا مفعولا ثم رددنا لكم الكرة عليهم وأمددناكم بأموال وبنين وجعلناكم أكثر نفيرا إن أحسنتم أحسنتم لأنفسكم وإن أسأتم فلها فإذا جاء وعد الآخرة ليسوءوا وجوهكم وليدخلوا المسجد كما دخلوه أول مرة وليتبروا ما علوا تتبيرا عسى ربكم أن يرحمكم وإن عدتم عدنا وجعلنا جهنم للكافرين حصيرا إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا وأن الذين لا يؤمنون بالآخرة أعتدنا لهم عذابا أليما ويدعو الإنسان بالشر دعاءه بالخير وكان الإنسان عجولا وجعلنا الليل والنهار آيتين فمحونا آية الليل وجعلنا آية النهار مبصرة لتبتغوا فضلا من ربكم ولتعلموا عدد السنين والحساب وكل شيء فصلناه تفصيلا وكل إنسان ألزمناه طائره في عنقه ونخرج له يوم القيامة كتابا يلقاه منشورا اقرأ كتابك كفى بنفسك اليوم عليك حسيبا
من اهتدى فإنما يهتدي لنفسه ومن ضل فإنما يضل عليها ولا تزر وازرة وزر أخرى وما كنا معذبين حتى نبعث رسولا. وإذا أردنا أن نهلك قرية أمرنا متر فيها ففسقوا فيها فحق عليها القول فدمرناها تدميرا. وكم أهلكنا من القرون من بعد نوح وكفى بربك بذنوب عباده خبيرا بصيرا. من كان يريد العاجلة عجلنا له فيها ما نشاء لمن نريد ثم جعلنا له جهنم يصلاها مذموما مدحورا. ومن أراد الآخرة وسعى لها سعيها وهو مؤمن فأولئك كان سعيهم مشكورا. كلا نمد هؤلاء وهؤلاء من عطاء ربك وما كان عطاء ربك محظورا. انظر كيف فضلنا بعضهم على بعض وللآخرة أكبر درجات وأكبر تفضيلا. لا تجعل مع الله إلها آخر فتقعد مذموما مخذولا. وقضى ربك ألا تعبدوا إلا إياه وبالوالدين إحسانا. إما يبلغن عندك الكبر أحدهما أو كلاهما فلا تقل لهما أف ولا تنهرهما وقل لهما قولا واخفض لهما جناح الذل من الرحمة وقل رب ارحمهما كما ربياني صغيرا. ربكم أعلم بما في نفوسكم إن تكونوا صالحين فإنه كان للأوابين غفورا. وآت ذا القربى حقه والمسكين وابن السبيل ولا تبذر تبذيرا إن المبذرين كانوا إخوان الشياطين وكان الشيطان لربه كفورا. وإن
أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. يا أيها الناس إن وعد الله حق فلا تغرنكم الحياة الدنيا ولا يغرنكم بالله الغرور. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. والنجم إذا هوى ما ضل صاحبكم وما غوى وما ينطق عن الهوى إن هو إلا وحي يوحى علمه شديد القوى ذو مرة فاستوى وهو بالأفق الأعلى ثم دنا فتدلى فكان قاب قوسين أو أدنى فأوحى إلى عبده ما أوحى ما كذب الفؤاد ما رأى أفتمارونه على ما يرى ولقد رآه نزلة أخرى عند سدرة المنتهى عندها جنة المأوى إذ يغشى السدرة ما يغشى ما زاغ البصر وما طغى لقد رأى من آيات ربه الكبرى أفرأيتم اللات والعزى ومناة الثالثة الأخرى ألكم الذكر وله الأنثى تلك إذا قسمة ضيزى إن هي إلا أسماء سميتموها أنتم وآباؤكم ما أنزل الله بها من سلطان إن يتبعون إلا الظن وما تهوى الأنفس
ولقد جاءهم من ربهم الهدى أم للإنسان ما تمنى فلله الآخرة والأولى وكم من ملك في السماوات لا تغني شفاعتهم شيئا إلا من بعد أن يأذن الله لمن يشاء ويرضى إن الذين لا يؤمنون بالآخرة ليسمون الملائكة تسمية الأنثى وما لهم به من علم إن يتبعون إلا الظن وإن الظن لا يغني من الحق شيئا وإن الظن لا يغني من الحق شيئا فأعرض عمن تولى عن ذكرنا ولم يرد إلا الحياة الدنيا ذلك مبلغهم من العلم إن ربك هو أعلم بمن ضل عن سبيله وهو أعلم بمن اهتدى ولله ما في السماوات وما في الأرض ليجزي الذين أساءوا بما عملوا ويجزي الذين أحسنوا بالحسنى الذين يجتنبون كبائر الإثم والفواحش إلا اللمم إن ربك واسع المغفرة وأعلم بكم إذ أنشأكم من الأرض وإذ أنتم أجنة في بطون أمهاتكم فلا تزكوا أنفسكم هو أعلم بمن اتقى فرأيت الذي تولى وأعطى قليلا وأكدى أعنده علم الغيب فهو يرى أم لم ينبأ بما في صحف موسى وإبراهيم الذي وفى ألا تزر وازرة وزر أخرى وأن ليس للإنسان إلا ما سعى وأن سعيه سوف يرى ثم يجزاه الجزاء الأوفى وأن إلى ربك المنتهى وأنه هو أضحك وأبكى وأنه هو أمات وأحيا وأنه خلق الزوجين الذكر والأنثى من نطفة إذا تمنى وأن عليه النشأة الأخرى وأنه هو أغنى وأقنى
كلا ثمود فما أبقى وقوم نوح من قبل إنهم كانوا هم أظلم وأطغى والمؤتفكة أهوى فغشاها ما غشى فبأي آلاء ربك تتمارى هذا نذير من النذر الأولى أزفت الآزفة ليس لها من دون الله كاشفة أفمن هذا الحديث تعجبون وتضحكون ولا تبكون وأنتم سامدون فاسجدوا لله واعبدوا ይሄኛው እንግዲህ አስፈላጊ አሁን ያለሁበት የአየር አሁን ያለሁበት ማታው ድምፅ ለዚህኛው አይነት ፍላጻ ደስ የሚል ብዬ አስባለሁ። ሶባ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن عملا وهو العزيز الغفور الذي خلق 7 سماوات طباقا ما ترى في خلق الرحمن من تفاوت فارجع البصر هل ترى من فطور ثم ارجع البصر كرتين ينقلب إليك البصر خاسئا وهو حسير ولقد زينا السماء الدنيا بمصابيح وجعلناها رجوما للشياطين وأعتدنا لهم عذاب السعير وللذين كفروا بربهم عذاب جهنم وبئس المصير إذا ألقوا فيها سمعوا لها شهيقا وهي تفور تكاد تميز من الغيظ كلما ألقي فيها فوج سألهم كلما ألقي فيها فوج سألهم خزنتها ألم يأتكم نذير قالوا بلى قد جاءنا نذير فكذبنا وقلنا ما نزل الله من شيء إن أنتم إلا في ضلال كبير
وقالوا لو كنا نسمع أو نعقل ما كنا في أصحاب السعير فاعترفوا بذنبهم فسحقا لأصحاب السعير إن الذين يخشون ربهم بالغيب لهم مغفرة وأجر كبير وأسروا قولكم أو اجهروا به إنه عليم بذات الصدور ألا يعلم من خلق وهو اللطيف الخبير والذي جعل لكم الأرض ذلولا فامشوا في مناكبها وكلوا من رزقه وإليه النشور أأمنتم من في السماء أن يخسف بكم الأرض فإذا هي تمور أم أمنتم من في السماء أن يرسل عليكم حاصبا فستعلمون كيف نذير ولقد كذب الذين من قبلهم فكيف كان نكير أولم يروا إلى الطير فوقهم صافات ويقبضن ما يمسكهن إلا الرحمن إنه بكل شيء بصير أمن هذا الذي هو جند لكم ينصركم من دون الرحمن إن الكافرون إلا في غرور أمن هذا الذي يرزقكم من أمسك رزقه بل لجوا في عتو ونفور أفمن يمشي مكبا على وجهه أهدى أمن يمشي سويا على صراط مستقيم قل هو الذي أنشأكم وجعل لكم السمع والأبصار والأفئدة قليلا ما تشكرون قل هو الذي ذرأكم في الأرض وإليه تحشرون ويقولون متى هذا الوعد إن كنتم صادقين